ላይፍ ኮምፎርታብል ይመስለኛል ለምሳሌ መንገድ ላይ ሲሄዱ ትራፊክ አይዞትም እንደ በረሮ ነው የሚሄዱት ብዙ ነገር ኮንኮርትስ we should admit it's comfortable እንደው ከዚህ ሲወጡ even psychologically are you ready like የአቶ መለስ ዜናዊ ሆነው ይመኖር የጠቅላይ ሚኒስትር መለስ ዜናዊ ሳይሆኑ እንደው ምቾቱም ይጠፋል አንዳንድ ነገሮች ይጎላል በማለት psychologically preparedness ራሱ ይኖራል ወይ ማለት ነው እንዳመለካከቱ ነው እንደ ምቾት ማየት ይቻላል እንደ እስር ቤት ማየት ይቻላል ለምሳሌ በትግሉ ወቅት ከነበረው ሁኔታ ጋር ሳነጻጽረው የምቾት ነው የቆሸሸ ልብስ አልለብስም አልራብም አልጠማም መጠለያ በቂ መጠለያ ያለኝ ወዘተ ነገር ግን ከዚህ ስራ ወጥቼ ሌላው አማራጭ በፈልግ እራባለሁ የሚል ግምት የለኝም በዚህ ስራ ባለሁበት ወቅት አመኘበት የጊዜ መንግስት የስራ ጊዜ ገደብ ሳይኖረኝ እስኪ ደክመኝ ድረስ ሰራለሁ በተመሳሳይ መልኩ የግል ስራ ብሰራ የግል ውጤቱ አነስተኛ ይሆናል የሚል ግምት የለኝም በዚህ ስራ ላይ በመተውንበት ወቅት የመሰለህን መናገር የመሰለህን ማድረግ አትችልም አንድ ነገር ብል ምንድነው ትርጉሙ በአገር ላይ ምን ጉዳት ያስከትላል በድርጅቱ ላይ ምን ጉዳት ያስከትላል ምናምን የሚል መታሰብ አለበት ሌላው ቀርቶ ስትራመድም ቁጭ ስትልም ከሰው ጋር ስትነጋገርም እያሰብክ እየተጨነቅ ነው በአገሪቱ በጣም ብዙ ችግሮች አሉ የመጨረሻው ኃላፊነት ያንተ ነው እነዚህ ነገሮች በመታሰብበት ወቅት በተወሰነ ደረጃ እስር ቤትም ነው ይሄ ስራ ከዚህ ስራ ሲወጣ እነዚህ ማነቆች አይኖሩም እንደማንኛውም ግለሰብ የፈለገን ተናግረ ወይ መሰለህን ሰርተ ማደር ነው ስለዚህ በእኔ በኩል ከዚህ ስራ ወጥቼ አድጀስት ማስተካከል ራሴን ከአዲሱ ሁኔታ ጋር ማስተካከል ያቀተኛል የሚል ግምት የለኝም የነገር ውስጥ መኖር የሚያስቡት በአገር ውስጥ ነው አንዳንድ ሰዎች ኢንተርናሽናል ድርጅቶች በኢንተርናሽናል ስራዎች እዚህ ብትገባ እዚህ ተበተል ብለው ኮዲው ይለቃል ሲባል ኮዲው አንዳንድ ወዳጆች ያነሱት ሐሳብ ነበር እኔ በእንደዚህ ስራዎች መሰማራት አልፈልግም ከለም ያደርጉት ማረፍ ፈልጋለሁ የመጀመሪያው ጉዳይ